ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች። የፊንቴክ ኢንቨስትመንት ስራ አስኪያጅ 19 ክሶች ተመሰረተበት። ታዋቂ ግለሰቦችንና ማህበራዊ ሚዲያዎችን በመጠቀም በዱቤ ኤሌክትሪክ መኪና እናስረክባለን በሚል ከ600 ሚሊዮን ብር በላይ ከዜጎች የሰበሰበው የፊንቴክ ኢንቨስትመንት ስራ አስኪያጅ አቶ ዳንኤል ዮሐንስ ላይ የአቃቤ ሕግ ክስ መሰረተ። ተከሳሹ ቀደም ሲል ሄሎ ታክሲ እና ሄሎ መኪና የተባሉ ድርጅቶችን በመመስረት ከ5,000 በላይ ተመዝጋቢዎችን ለታክሲ ግዢ የሚሆን 25 በመቶ ቅድመ ክፍያ እንዲከፍሉ ካደረገ በኋላ ድርጅቱን ዘግቶ በመሰወር ወንጀል መፈጸሙ በክስ ተጠቅሷል። በቅርቡ ደግሞ ፊንቴክ ኢንቨስትመንት በተባለ አዲስ ድርጅት ስም የቻይናውን BYD ኤሌክትሪክ መኪኖች በ1.9 ሚሊዮን ብር እናቀርባለን በሚል አማላይ ማስታወቂያዎችን አስነግሯል። ደንበኞች 50 በመቶ ቅድመ ክፍያ እንዲከፍሉና ቀሪውን በ5 ዓመት ያለ ወለድ እንዲጨርሱ በማሳመን ከ1430 በላይ ሰዎችን መዝግቧል። ከቅድመ ክፍያው በተጨማሪ እሴት ታክስ ለቦሎና ለታርጋ በሚል እስከ 1.36 ሚሊዮን ብር ከእያንዳንዱ ተበዳይ መቀበሉ ተገልጿል። ተከሳሹ ወንጀሉን ይበልጥ አሳማኝ ለማድረግ ታዋቂ አርቲስቶችን፣ ቲክቶከሮችን እና የሚዲያ ሰዎችን በማስታወቂያ በማሳተፍ የሰዎችን እምነት አትርፏል። በተጨማሪም በመስቀል አደባባይና በወዳጅነት አደባባይ መኪኖችን እንዳስረከበ የሚያሳዩ የተቀነባበሩ ቪዲዮዎችና ፎቶዎችን በማሰራጨት እንዲሁም የመኪና ሞተርና ቻንሲ ቁጥር መጥቷል በሚል ሐሰተኛ ውሎችን በማስፈረም መጠነ ሰፊ የሰነድ ማጭበርበር መፈጸሙ ተመልክቷል። አቃቤ ሕግ በዳንኤል ዮሐንስ ላይ በወንጀል ሕግና በኮምፒውተር ወንጀል አዋጅ ድንጋጌዎች መሰረት 19 ተደራራቢ ክሶችን መስርቶባቸዋል። ጉዳዩን የፌዴራል ከፍተኛ ፍርድ ቤት እየተመለከተው የሚገኝ ሲሆን ተከሳሹ ከዚህ ቀደም በደቡብ አፍሪካ ዓለም ዋንጫ ሰዎችን እልካሉ በሚል አጭበርብሮ በኢንተርፖል ከተያዘው ግርማ ገብረ ሚካኤል ወይም አስካሉካ ትሬዲንግ ጋር የጥቅም ትስስር እንዳለው በክሱ ላይ ተጠቅሷል።